ወደዛ ስነ ስርዓት ያማል አንተ ተወን እናቴ ትሙት ላይ ነው አንተ ስርዓትን ያዝ ተዋት አንተ እግዚአብሔርን እንጣላለን ተዋት አትጋት ማርያምን እቺ ልጅ 18 ዓመት አልፏታል ምንድነው አንተ ወደዛ አትጃጃሉ እመቤቴን ብያለሁ ሃይሚ እየቀለድኩ አይደለም አንተ ሺህ ዓመት አትኖርማ እንዴ ፏመል በቃ ምን እሺ ነው አንተ ሁሌ እንደዚህ ዝም ብለህ ሰውን አጨቁ 29 32 40 45 52 50 ያየሽው ሲሸጥልኝ ሸውዶኛል 59ኛው 8 ቅጠል አለው ብሎኝ ነበር 8 ቅጠል አለ የለውም ይሄው ምን ይራማችሁ የሚቀምሰው እንደዚህ ይላል በእግዚአብሔር ምን ሆናችሁ ባምቡሩሽ ነጫ ሞራ እሰይ ሲጎትትሽ ማለት ልጅነት ምን ታደርገው መታኝኩ መታለው እግዚአብሔር ረፉ በቃ እግዚአብሔር እንጣላለን ተው በእናትህ ረፉ በቃ የሚያስጠላባችሁ ነገር አታርጉ ማርያምን በእናትህ እስካሁን ታክሻለሁ በእናትህ በአንተ ታስነዝራለህ እግዚአብሔርን ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እዚህ ጋር ልምድ ያለው ሰው ይታየኛል። ምንድነው እንደሱ ታደርገው? ለምንድን ነው እንዳይለዝዝ? እንግዲህ እኔ አላቅም ከላይ ምን በት ምግብ ነው እንደሚሰራው ሰላጣ አይደለም ነገር ወይ ሰላጣ መስሎ ሰውየው በረቀነ እንዴት አይቅመው ሽታው ነው መሰል ቡናው እንዳያረብሽ ለማንኛውም ቤተሰቦች ረስቸው ነበር አስረሳኝ እኮ አንተ ውሃ ምናምን ትንስትልበት ዛሬ ቡናችንን ጨስ እያደረግን እንደዚህ ጫታችንን ይዘን መተንላችኋል ፏ ሸብረቅ እንላለን ምንድነው እሱ ያምራል ጫት ይባላል ጎመን መስሎ ነበር አንተ ጫት ይባላል ኦኬ ለሰው ልጅ የማይጠቅም ነገር ነው ያ አይ ኖ ግን አውሪና ማወራቸው ብዙ ነገር አለ እሺ አንተ ብትቀርም ጫቱን ቅመን ስንመረቅ ነው ይባላል አይ እኔ የብሩክ የመኪና የመሰለኝ እንግዲህ ማሳቂው አባቡ የሚባል ነበር እና እዛ ክፍለ ሀገር በነበርኩ ሰዓት እንትን ይባል ጫቱን ቅመን ስንመረቅነ የአባቡ መኪና የኛ መሰለን ይላሉ ወይ ይሄ ደስ ይላል እና በምርቃና ሰው ማድረግ የማይችለውን ነገር ሁሉ ያስባል በአንድ ጊዜ ይላሉ ሲጀመር የሚፈልጉትም እሱ ነው አሁን ሀብታም ሆነ አይቀርም ስለቀሙ አይደለም መርቅኝ አይደለም እነሱ ግን ሲቅሙ ያንን የሀብታም ላይፍ በሐሳብ ስለሚያዩት ካፊን ነው ኒኮቲን የሚባል ጫት ውስጥ ያለው ካፊን ኦር ኒኮቲን የሆነ ንጥረ ነገር አለ ብቻና እሱ አእምሮሽን ከሚሰራው በላይ የማነቃቃት አቅም አለው በነገራችን ላይ የምር ነው ይቆም ነገር እንደዛ ከሆነ በካም የሚጀምረው ይሆናል ማለት ነው አየህ የሚያነቃቃው ቡና ምናምን ካፊን አሁን ቡና ላይ ያለው ነው ኒኮቲን ሲጋራ ላይም ያለው ነው ጫትም ላይ ብቻ ከሁለቱ አንዱ አለ በቃ ይሆናል አሁን የኔም ብሩክ አይገባም ምን ያውቃል የኔ ምስኪን ዝም ብሎ እኮ እኔ እኮ ምስኪንነቱን አይቼ ነው ባለ ያደረኩት ከዛ በተጨማሪ ደግሞ ማለት ነው እውነት አሁን መናገር መፈልገው ማለት ይቻላል አንቺ እስከዛ ቡናውን ቁዩ ያው ሲቃም ከጎን እንትን ያስፈልጋል የቪዲዮ ዋና ዓላማ በነገራችን ላይ ጫት መቃምን ሰፖርት የምናደርግ ሰዎች አይደለንም ጫት መቃም አለበት ብለን የምናስብ ሰዎች አይደለም ከዛ በተጨማሪ እውነት ለመናገር እኔ አሁን ሃይሚ ክፍለ ሀገር በነበርኩ ሰዓት ማለት ነው ከከዝኖች የሚቅሙ አሉ ከዛ በተጨማሪ እንደዚህ ጓደኞች ማውቃቸው ሰዎች ምናምን አሉና ገንዘብ ምናምን ለሌላ ነገር ልሰጣቸው ይችላል ለጫት ግን ፈጽሞ አልሰጥም ቤት ለራሱ አሁን የሆነ ሰው እንግዳ መቶ ጫት ምናምን ከተባለ እዛ ቤት ገንዘብ በሰዓቱ ምንም ነገር ሰፖርት አላደርግም ወላሂ ምሬ ነው ይሄ ጫት ለራሱ ባይብር ተገዛተናል የምር ግን እንደዛ አይደል ለምንም ነገር አሁን ሰው እርቦት ምናምን ብር ሰጣለሁ ለጫት ከሆነ ግን ወላሂ አልሰጥም እዛ ክፍለ ሀገሩኝና በዚህ አቋሜ በጣም ይገርማቸዋል እዛ ጓደኞቼ መሆንም የለበትም ሲጀመር ለማጥፋት ጥፉ ብለህ እኮ ነው የምትሰጣቸው ይሄን ነገር ሰፖርት ስታደርግ ጫቱን ገዝቼ ስመጣው ሰውየው ለቪዲዮ የሚሆን ገራባ ዝም ብሎ የማይቃም ሰጠኝ አልኩት አረ እባክህ ዛሬ ጫት የለም ምናምን ግን ይሄን አሁን ቪዲዮ ሰርተ ልጥለው ነው አለኝ አዎ ወጥን ጥለዋለን አልኩት በአላህ ይዘህልኝ ነው አሻለኝ ይዘህልኝ ነው ወይ ጫፍ ጫፉን ዋናው ልቃማት እንዳይለኝ
እና በተጨማሪ ደግሞ ጫት የምትቅሙ ሰዎች በተቻለ መጠን ጫት ብቻ አይደለም ሌሎች ደባል ሱሶች ምናምን ያለባቸው ሰዎች በተቻለ መጠን ከዛ ሱስ ለመውጣት ብትሞክሩ አሪፍ ነው። ቢኮዝ የብዙ ሰው ትዳር በትኗል ጫት። እውነት እኔ እንደዚህ በአካል የማውቀው ነው። ጫትም መጠጥም ምንም ማንኛውም ሱስ ከፋሚሊ ጋር ያለሽን ከራስሽ ጋር ያለሽን ግንኙነት ለራሱ ያሻክራልና በተቻለ መጠን ምንም አይነት ሱስ ውስጥ እንዳትገቡ ይህንን ቪዲዮ ለማስተማሪያነት ነው የምንሰራው ማለት ነው። የሰው ልጅ ጫት ሲቀም ምን አይነት ቢሄቪየር ያሳያል ወይም ደግሞ አሁን ለምሳሌ እኔ ብሩኬ ጋር በጣም ጓደኛ ነን፣ ልክ እንደ ብራዘር ነን። አንቺም ጋር ያው ምንና ምን ወራሽም አፈረች እና ብሩክ ህይወታችን የሆነ ሰዓት ላይ ተመሰቃቅሎ ኦር ፈጣሪ ይጠብቀን ብቻ የሰው ልጅ መጨረሻው አይታወቅም እና የሆነ ነገር ቢደርስብን ጓደኛችን እንዴት ነው ትሪት የሚያደርገን? አሁን የሰው ልጅ ወደ ሱስ የሚገባ ወዶ አይደለም። እኛ አሁን ወደ ሱስ ገብተን ወይ የቃም ቢያገኘን ብሩክ ምን አይነት ሪያክሽን ይኖረዋል የሚለውንም እንግዲህ ለማሳወቅ ያክል ነው። በተጨማሪ ሱስ ላይ ያሉ ጓደኛዎች አላችሁ፣ ቤተሰቦች አላችሁ፣ በተቻለ መጠን ከዛ ሱስ እንዲወጡ የበኩላችሁን አስተዋጽኦ አድርጉ። መልእክቴ ነው። ሃይሚ ቁም ነገር አደረኩት ቪዲዮ ላ አረጌ ቃምን እንጂ በእናትሽ ኧረ በእናትሽ አይ ልክ ነህ። እግዚአብሔርን ዋናው ዓላማ ሲጀመር እሱ ነው የመጣንበት ዓላማ። አንዳንድ ሰዎች በተለይ ደግሞ እንደዚህ ገንዘብ ያላቸው ቤተሰቦች በጣም ብዙ ጊዜ አይተህ ከሆነ ማለት ነው የድሃ ቤተሰብ ልጅ ሳይሆን በጣም የሀብታም ልጆች ናቸው ሱስ ውስጥ እንትን የሚሉት ታውቃለህ አይደለ? እግዚአብሔርን ምክንያቱም የሀብታም ልጅ ነኝ እውነት ሱስ ውስጥ አልገባም ነበር። ጋድ ምን ነው እንደዛ አድርገው ይሆን? አይ የምሬን ነው። ብዙ ጊዜ አስተውላችሁ ከሆነ ምንም ያልጎደለባቸው ልጆች ናቸው ሱስ ውስጥ የሚገቡት እና ነገሮችን በቅርብ ከማግኘት አንጻርም ይመስለኛል። እና ለእንደዚህ አይነት ነገር አሁን ለምሳሌ ሚፍታ ቅድም ሲያወራ ሰምታችሁታል አይደለ? የፈለገ ዘመዶቹ ቢሆኑም እንኳን ስጋዎቹ ሰውዬ በሽታ እየመረቀናል እንዴ! አንተ ሽታ ያመረቀናል እንዴ? የቡናው መሰለኝ። እስኪ እንካ አጉርሽኛ። እኔ እኮ እሳሳታለሁ አንዳንዴ። አይኔ ፈጧል እንዴ ጋይስ? እኔ እንጃ። ኦኬ እንደዛ ማለት አለ። አይንህን ማፍጠጥ አለብህ የምር። ወደ ላይ ሲጀመር አሚር ላይ ልለጥፍልህ ወደ ላይ እንዲህ ብሎ እንዲህ ጋር ብሩክ አይደነግጥም? አረ በጣም ነው የሚደነግጠው። ተደውሎለት ወጥቶ ነው ባይዘው እሱና በዛ እንትን ነው ተንኮል ያሰብ ነው። እና ለተንኮል አትሂዱ። ይሄ ለተንኮል አልኩኝ፣ ለጥፋት አትሂዱ። የራሴ ስራ መጣብኝ። ለጥፋት አትሂዱ፣ ሰፖርት አታድርጓቸው። ከዛ ባለፈ ደግሞ ጫቱን የሸጠልኝ ሰውዬ ምን አለ መሰለሽ አንቺው ጫቱን በተቻለ መጠን ተንከባክበ ይዘህልኝና እንዲያ ብሎኛል። ወላሂ አንቺ ስትቀሚ ጫት ስትቀሚ ማለት ነው እንዴት ነው የሚያደርግሽ? አንቺው አይኔ ፍጥጥ፣ ጥርስሽ ግጥጥ፣ አንቺ ፍጥጥ። የሚገርመው ግን ማለት ነው አሁን እኔና ብሩክ በነገራችን ላይ ስኳር ያለው ነገር መጠቀም አላቆምናል። ኮካ ለራሱ አንጠጣም። ያሳዝናል። ዝም ብለን ነው የምንይዘው። የምር ኮካ ምናምን ጋዝና መጠጣት አቆምናል። የኮካው ሲገርመው ጫት ይዤለት ስመጣ ምን እንደሚያስብ ሰው ይገልሃል። እኔ ግን በቃ የምር እና በነገራችን ላይ እዚህ ጋር ጎመን ነገር ይዘናል። እቺን አፋችን ውስጥ እዚች ጋር እንይዛትና አንቺ ግን በጣም መጥፎ ሰው ነሽ። ስገዢ ይሄን ለጥንቸሎቹ አስቤዛ ብለሽ ነበር። ስማታጥፋ እንደዚህ ዳታሪ የምር ስቃለሁ። ስማት ራሱ እስኪ ኢንተርቪው ላድርግሽ። በዚህ ስምሽ ማን ነው? ምን እያደረግሽ ነው? እስኪ ስለ ህይወት ታሪክሽ ንገሪኝ። የት ነው የምትኖሪው? ማጋር ነው የምትኖሪው? ብሩክ ምንሽ ነው? እስኪ አንዳንድ ነገሮችን ንገሪኝ። እንግዲህ የምኖረው እዛ ቡታጅራ ነበር። ከቡታጅራ በኋላ ደግሞ ድንገት ሳላስበው ነው እዚህ መጣሁት። ይሄ እኮ እንትን ነው አክሰንቱ ያለባት የሀብታም ልጅ ስትቀምጥ አይነት ወሬ ነው እያወራሽ ያለሽ። አልቻልኩበትም። ምን ላድርግ እኔ በቃ ጫጋር በእናትሽ እንዳይበላሽ እንዴት ላድርገው? ወላሂ ውሃ አርከፍክፋ ልምድ አለ። እንግዲህ ውሃ ስታረግበት ነው። ጨው ላምጣልህ?
ስኳር ቡና ነው እኮ ይሄ። አንተ መረቀንኩ እንዴ? 500 ብር ነው የተገዛው። ጫት ያመረቅናል፣ ጫት ያመረቅናል። 500 ብር ወይኔ ቡና አረረ መረቀንሽ ነኝ። እሺ ስንት ጫት ቀርጥ ነው ያለው እዚህ ውስጥ? ማለት ምን ፈታ እንደ መረቀነ ሰው እንቆጥራለን። እሱ ሲመጣሽ ማለት ኦኬ። ጫት ቀርጦ ቀርጥ ምንድን ነው? የጫት ቀርጥ ይባላል። እንጨቱ ኦኬ። ምን ይባላል? የእንጨት ቀርጥ፣ የጫት ቀርጥ። ምን አለ ቀረጥ ልትይሻል ያለኮ ማለት ቡናው ጨስ እያለ አንተ እውነት ሁለት አይነት እየሆነ እኔ እየታየኝ አይደለም። በትክክል አልቃምኩም፣ ግን እያመረቀነኝ ነው መሰለኝ። እና ሌላ የምትለው ነገር አለ? ሌላ የምለው ነገር በፍጹም ጫት እንዳትቅሙ ልጆች፣ ትልቅ ሰዎች። እንግዲህ ቡቡ ደግሞ ቀረ አይመጣም። በዚህ በኩል መሰረኝ የሚያደርገው ጆሮ ላይ ነው። አንተ ደግሞ ፋራቱ ጆሮ ላይ እኮ ሽንኩርት ሲከተፍ ነው እንጂ ውይ አውቀሽ ነው እግዚአብሔርን ጆሮ ላይ መስለኝ ነው እንዲህ ጋር ያደርጉታል። ከዛ ሌላም ደግሞ ነገር ላሳይሽ። ቆይ ፀጉሬን ወደ ኋላ ማድረግ አለብኝ። አንዴ ቡናውን ልቅለው። በሰበቡ ቡና ለመጠጣት ነው ባይዘው። እኛ የሚያነቃቃን ጫት ውስጥ ያለ ምንድን ነበር ያልከው? ካፊን አይደለም፣ ካፊን ወይም ኒኮቲን አይደለም። ከሁለቱ አንዱ ኒኮቲን ሲጋራ ላይ ነው። ከዛ እንደዚህ ትያለሽ። እሺ ከዛ ደግሞ ምንድነው እሱ? ከምንድን ነው ያወጣኸው እሱን? ምንም አይለኝም ማለት ያወራሻል። እንዴት መስለናለሽ እያለ ኧረ አንተ ሰውዬ ተው። እኔ እኮ ሁለት ስራ አወራሻል። እሺ ቡና ነው ማለት ምንም አይለኝም ስለ እኮ አያመረቅነኝም ወይ ነው። ከዛ እንዴት ደግሞ ታደርጋለሽ መሰለሽ? ሌላ እንዴ ይደረግና በፊት ጥቅም ነበር እንዴ በይኝ እንጂ በጣም ኤክስፐርት አልሆንኩብሽ። አይ በጣም ልምድ አለ። እኔ ግራ ሼሚዞኝ ነው ባይዘው ነጋዴ ነበርኩ። ሼሚዞኝ ነው። አረ እንደሱ አይደለም የሚደረገው። አሳጠርከው እኮ ታዲያ እንዲታይ አድርገው እንጂ ለቪዲዮ ነው እንጂ ለራስ ነው እንዴ? ለቪዲዮ እኮ ነው ዋናው ዓላማ። አንተ ሰውዬ ተው። ድምጽ በጣም አረ ቡናውን እንትን በይው። ውይ አረረ እኮ። ቆይ ትንሽ ከዚህ በፊት ስለ ጫት ያለሽ አመለካከት እንዴት ነው? ስለ ጫት ያለኝ አመለካከት ማለት በምን ዙሪያ ነው? በጫት ዙሪያ። ጫት የሚቀሙ ሰዎች ግን እንዳይቀየሙ። ለምን ይቀየሙሻል? ልክ እንዳልሆነ እኮ ያውቃሉ። እሱማ ጠጋ በል እንጂ ምን ነው? ምን ነው? መረቀው አንተ እየፈራውክ ነው። እንዴት? አይኔ እየፈጠጠ ነው ማለት ጋይስ። ማለት ተው የምር ልታለቅስ ብዬ አንዴ ትንሽ ጠብቁኝ እሺ። ቡናዬን ቆልቼ። ለውዝ የለሽም? ለውዝ አላመጣሁም። እንደምን ቀሞታለ? በስኳር እኔ ስኳር አትሳቂ። ዝም እኮ እየበላ ነው። የሚያወፍር እኮ ነው ለውዝ ማለት። አምጣ ደውለሽ አልቻልኩም። ይሄንን ቋንቋ እንዳታወሪ። ብሩክ ሲመጣ የምር ስቃለሁ። አልችልም። እንደውም በደንብ አልቻልኩበትም የምር። እዛ ሂድ እዚህ ባለሱቁ ከድሬ ጋር ሂድ እናምጣ። የሚቅም ሰው ኩላሊት ይታመማል አለ። አንቺ አሁን እንደዚህ ለተቀመኩ ደከመ። እርጅና ነው። ተው እርጅና መጣና ድቅና ፊቴ። ከዛ ከከድሬ ሂድና ይዘና። ከድሬ የሚባል ባለሱቅ ተከፈተ እንደኛ ሰፈር። አዎ አንተ ነህ ለዛሬ ከድሬ ነው። ኦኬ ስትመረቅኝ አንተ ነህ ወደ ከድሬ ቀየርሽው። ወይ እንግዲህ ቆይ አንዴ ሐሳቤ በጣም እየተሰረቀ ነው። መረቃችን ነው ይደናል ጋይስ። ከዛ እዚህ ጋር ጎመን ነገር ይዘናል። ይቺን ጎመን ሪል እንዲመስል አፋችን ውስጥ ድቅን እናደርጋለን። ከዛ በኋላ እናኝከውና ሪል በቃ እኔ እንጃ እንግዲህ አልሞትም ዛሬ ለዛሬ ይሄን ጎመን ብሩክ ሲመጣ እንዴት እንደማዝግ እንደመረቀት የምር ደባለው ምናምን እኔ ማላደርገው ነገር የለም። ሲኒውን ገልብጠሽ ቡና ቀጅሽ። እንደዚህ ቆይ ሲጀመር እንደዚህ ቡና ልቀዳ ነው ልና እንደዚህ ገለብጠዋል። ተባረካ። አሁን እንደዚህ ቀጥ ይበል። አሁን አንቺ ገልብጠሽዋል እኮ አሁን ለራሱ
እየታየህ አይደለም ነው የምር ያው ተገልብጣው ገልብጩ በቃ ይሄ እኮ ነው ያልኩሽ ይሄኛው ነው እንደዚህ ላርጋ አሁን ልክ ሆነ አይደል እኔ ግን ይሄኛውም ተገልብጦ ነው የሚታየኝ እንደዚህ ለምንድን ነው ፍጥጥ ብሎ የሚያየኝ ግን ምን አውቂ ጎመንህስ አትፍራ ጎመንህስ ምንድን ነው እያየኝ ነው ተወው ውስጥ ክተት ጎመን ሃይሚ አንተ የምር እያስፈራራኸኝ ነው ያበደ እንዴ ሰውዬው አበደ እንዴ እንደዚህ ነው አክት የምናደርገው በኋላ እሺ ችግር እኔ ልምድ አያያችሁ ነው አይደል ልከተው ነው አፍ ውስጥ እሺ አይመጣም ግን ሳይመጣ ከብቻ አፍ ውስጥ አይ ኖርማል ነው እውነት ኖርማል ነው ጎመን እኮ ለማንኛውም ደቀቅ ላድርገው አይሻልም ቶሎ ሲመጣ ቃም ለማለት እንዴ አደራ እንዳይታይ እሺ የቀረውን ጎመን ደብቀው ጎመን እንዳይመስለው አስብዬ ልቀላቅለብሽ እሺ እንዴ ምንድነው ይሄ ጎመን እኮ ነው ጫት መስሎ ነው አይደብረኝም እንኳን አንተ ካልደበረ ቲክቶክ ላይ የሆነ ህፃን ልጅ አይተሻል እንትን ጫትም እቅማለሁ ሺሻ ማጨሳለሁ እሱ ነው ይሽብኛል ለማንኛውም እሺ አሁን ቶሎ ብለን ቡናውን ልፍጫውና እመለሳለሁ ያው ዋናው አላማ እሱን ማዛቅ ወይኔ እሱን ማዛቅ እንትን ያዥሽ ቦርጫ አድርገኝ ነው አብሽ እንዳላኝ እኮ ብዬ ጎመን ብታኝኩ ምን ይሆናል ተመጭ ምን ደግሞ ድምጻችንን ጮክ አድርገን ነው የምናወራው እሺ ምን አልሽ እየሰማህ ነው ግን ይሰማሃል ወይ ምኑ እማወራው ነገር ጫት ስተኝ እሺ አይደለም ይሰማሃል ወይ ምኑ እማወራው ነገር ኮካ ውሃ ይሄ ማጫቱ ብቻ አይደለም አንተ እርጅናም ጭምር ነው ይሄ ምን እንደው ሲሽልና እናቀው ጎመኑ ይማራራል አኝኩ እንዴ ኧረ ሰውዬው ጣፈጠው ኧረ ወንድሜ ተው ተረጋጋ እንዳታኝከው እዚሁ ተከተልኩት አምጣው ያንተን ከታቃስ እያልኩ እያወጣው ሰጣለሁ ይሄ ሁሉ ሰዓት እንደዚህ ይዞ ልቆም ነው ልቀመጥ ነው አይ ይዘሽ ቁጭ በይ ይዘሽ ቆም ያለው እንዴ አዎ ቆይሽ እንዴ ልቀመጥሽ ነው ላይ የተቀመጥኩ መስሎኝ እኮ ነው ኧረ ቆመሻል ቆም ያለው አዎ እሺ በቃሽ ልቀመጣ ኧረ ቡናው ለእንትን አይ ልቀመጥ ቆይ ቆም ያለው ቡናውን ግጭው ልቀመጥ አሁን ተቀምጫለሁ አይደል አይሰማም ተቀምጫለሁ ወይ አሁን ምኑ አሁን ተቀምጫለሁ እኔ እንጃ እታያለሁ አዎ የሆነ ፀጉሩ ረዥም ሰው ይታየኛል አዎ ፀጉሩ አድጎ ነው አደገ ታስጊ ማለት ቡናው ቶሎት አረሳ ደግሞ ብሩ አቀማመጤ ግን ልክ ነኝ እንዲህ ነው መቀመጠው ከዛ ስልካችን የቱ ጋር ይቀመጥ እዚህ ጋር ይቀመጥ ቤተሰብ እንዴት ናችሁ ታዲያ ቤተሰቦቼ ያው አሁን እንግዲህ ቡክ እስኪመጣ እንጠብቃለን ያው ጥሩ ጊዜ እንደምናሳልፍ አልጠራጠርም ወይ ሰውዬ ምን የሆነ ነው ሰውዬ ልክ ነህ ምን ልክ ነህ ሁሉም ልክ ነኝ ሁሉም እኔ በቃ ያልቻልኩም የምር አንቺም እየተጠራጠርሽ ነው እንደ ሰው ይምሮ እንደዚህ ነበር ሲሆን አንተ በቃ ቤተሰብ ብሩክ እስኪመጣ እንጠብቀው ያው እንግዲህ ብሩክ ማን ነው ባዬ ሮቤ
ለማንኛውም አብራችሁ ኑ። ካሜራውን ምናምን እናስተካክለው። እስከዛ ዝገት የሆንሽ ሰው ነሽ ግን አንቺ። ይመቻችሁ። መኖር ያርገዋል ምሮ እናንተ ጤነኛ አይደላችሁ። ታይ እየወጋሽኝ ነው። እኔ አሁን የሚዋጋ ነገር ይይዛል። እሳቱን ያቃጥል። ልከባበርና መስራት ይዙ ምንድን ነው? ናባክፋንላለን አታችንን እንቅማለን፣ እንፍታታለን፣ እናሳልፋለን። ምንድን ነው ወደዛ ስነ ስርዓት እግዚአብሔር አንተ ተከበር። አድርጎ ሲጠብቅ ሰው አታስደብር። አይደለም እስቲ አንቺ አቤ ማርያምን እኔ እዚህ ጋር ችግር እንዳይፈጠር አንተ ይቁረጣ ምን አገባኝ። እስቲ አቤ ስርዓትን ያዝ ተዋት እንጂ ምንድነው ችግር የምትሉት? ለምን እያደረጋችሁ ነው? ችግር አለብህ? የምን ያው በደንብ ነው ያለብኝ። ችግር ካለበት ችግር አጫጭሳችሁ ትጠብቁኛላችሁ። አረባላ ምፍታ ስነ ስርዓት ያዛንተ ምንድነው? ካንተ ማላቀውን ባሪም ተሰይ አንተ በእናትህ ፏ በልቀናችንና ታበላሽው። ፏ ምለው ምን ይሰራል? ምን ፏ ነው በቃ የረሳነው ነገር አየሽው? አይሚ እግዚአብሔር አየሽው? አበይ ለምን አትሆኝ? አበይ ችግር ምንድነው? ሃይሚ ሃይማኖት ማቤቴን አስቀይማችሁ ሃይማኖት ፋራም ሆኖ እናት ቅድም ጫቀርቱን አልቆጠርነው እንቁጠረው አይደል? እሺ ምንድነው የምትጃጃሉት? ለምን ስርዓትን አትይዝም? ያው አንቺ አንተ ተወን። እናቴ ተሙት ላይ ነው። አንተ ስርዓትን ያዝ። ስነ ስርዓት ምን ያረጋናል? ምንድነው የምታረጋው? ቢደፋ ምን ያረጋናል? ምን ያረጋናል? አቅም አለን እኛ። ያዥ ሁለት ማርያምን እንቀያየማለን። ሶስት እናንተ ጆሮአችሁ አይደል? ሰሚኛለሽ? ሃይሚ እሺ ሶስት ላይ ነን። ለማታችሁ በእናታችሁ ሶስት ላይ ቡናው ፈላ ለቀዳው ነው። አረ በእናታችሁ አትጨጁ። ከቡናው አንቺ ጋልበጭ ሲ አረ ደፋሽው። ምንድነው ቡና? ምንድነው ሰው ላይ የምትደበሩት እናንተ? ኦኬ ነጭ ቡና ለኔም ቅጅ ነኝ። ላንተ ነው የቀዳውልኝ። ያን ራስሽ ጠጪ አልፈልግም እኔ። እሺ ለኔ ቅጅልኝ እዚህ ላይ። እሺ ስለዚህ ልቅዳለን። ግን ከኔ ጋር እግዚአብሔር ይሄ እየቀዳውልኝ አንተ እንዳያቃጥልክ ያቃጥላል። እኔ እየታወቀኝ አይደለም። ምን እያደረጋችሁ? ምንም እየተሰማኝ አይደለም። ጠጣ አንተ ያማል እንዴ? ምንድነው የምትጃጃሉት? ስኳር የለውም። ቆይ ሃይሚ እኔ ለምንድን ነው የማታወሩኝ? አውሩኝ። ምንድን ነው የምታደርጉት? ችግር አለበት። ምንድን ነው ይልክ ነው? ሃይሚ እያየኝ ነው። አንቆ ይዞኛል ልጁ እያየኝ ነው። እኔ ምኑ ተረጋጋ። ምንም አይፈጠር። ተው በይው በእናትህ። ምንም አይፈጠር። ተው በይው። ነጭ ስለሆነ የሰው ልጅ የአይኑ ነጩ ክፍል መስሎ ነው እያየ መስሎ ነው። ተው በይው። መርዝ ነው እንደ ቃማችሁት። ምንድን ነው የምትመናቸኩት? ሃይሚ እየቆጠርን ነበረ ግን ተው። ተከላከይ። እስቲ ተከላከይ። አበይ ማርያምን እንጣላለን። እግዚአብሔር ኧረ በእግዚአብሔር አንቺ እኔ ቤቴ ላይ እንዲደረግ አልፈልግም እንደዚህ ነገር። እመቤቴ ማነህ? አንቺ የምር እየቃም ተዋት። አንተ እግዚአብሔርን እንጣላለን። ተዋት፣ አትጋት። ማርያምን እቺ ልጅ 18 ዓመት አልፏታል። በጣም እንደፈለገች ነው። ለምን 1 ሚሊዮን ጊዜ አልፋት? አንተ ከመጀመሩ ነው 18 ዓመት ያለው ምን ልትፈልገው አንተ? ማግጠምን ልትጣልህ? ኧረ በአላህ ስነ ስርዓት ያዙ። አንሱኝ። ውጪ። ቀደዳችሁን ከሆነ እረፉ። ቤት አትረብሹ። ስርዓቱን ካላረፈ ይፍታ። በአላህ ያሟል እንዴ? እረፍ። ምንድነው ብታፈጥብኝ? ምን ላድርግ? ኧረ በአላህ አታስቀኝ። በአላህ
አንተ ረፍ እናቴ ትሙት እንጣላለን። ሃይሚሮ አንተ መታለው መታውታ ቆይ መታውታ እግዚአብሔርን ትዕግስት እያለቀ ነው። መቤቴ ስነ ስርዓት ትዕግስት ማን አይሹ በትዕግስት ጠርጥሩ ብዬሽ ነበር። ትዕግስት አለ እኔ ከምበታተነው ስነ ስርዓት ይዛችሁ ከምትሉ ኦኬ ቡና ስላልቀጠጣ ነው እስካሁን እንዲህ የሆነ ምንድነው? አትጃጃሉ፣ እግዚአብሔርን አትጃጃሉ። ምን ይሰራል እዚህ ቤት? እኔ አሁን አልረግምህም። በቃ ስነ ስርዓት ያዙ። ጭራሽ አጫሳችሁ ጠብቁኛላችሁ። ምን እርግማን መራገም አልፈልግም። ሃይሚ ማርያምን አሁን እኔ የምታከብሪኝ ምናምን ከሆነ ሰዓቱን ሰብስብ። ምፍታ በቃ አይደለም ሰብስብ። እሺ ለምንድን ነው የምሰበስበው? እዚህ ጋር ይነሳ እንዳለ አንሱት። ይሰብሰብ። ማርያምን እንከባበር፣ እመቤቴ እንከባበር፣ እመቤቴ እንጣላለን። እመቤቴን ብያለሁ ሃይሚ፣ እየቀለድኩ አይደለም። አንተ ሺህ ዓመት አትኖርም። አንዴ ፏበል በቃ ምን ይሄ ነው? አንተ ሁሌ እንደዚህ ዝም ብለህ ሰውን አጨቁን። ምን አይነት እንደው አትረባም። ሲጀመር ቅድም ስንት ላይ ነበር ያቆምነው? 3 ላይ ነን። 4 በይ 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 26 28 29 32 40 45 52 50 ያየሽው ሲሸጥልኝ ሸውዶኛል። 59ኛው 8 ቅጠል አለው ብሎኝ ነበር። 8 ቅጠል የለውም። ይሄው እንዳለ የተቃመ ነው። ያዝልኝ። አንተ ነህ የቃምከው? ያዙልን። ይሄው ምስክር አንተ ነህ የቃምከው? ምንድነው? ማርያምን ጥርሳችሁ ላይ አረንጓዴ ነገር ነው እያዩ ያለሁት። እመቤቴ እንጣላለን። ኧረ በእናትህ እመብርሃንን ቅማችሁ ከሆነ የምር እንጣላለን። አንተም ካም ነው እስካሁን አላመንኳችሁም። እግዚአብሔር ነው ያውቄ ነው ጸጥ እያልኳችሁ ያለው 59 ላይ ነበር። 58 ላይ ይሄው ምስክር ነው። ይታይ እንግዲህ 58 ይታይ። ይሄው ፎግሮናል። 60 69 75 65 አንቺ 78 ነው ወይ 78? እሺ 79 ስንት 80 ነው? 82 እሺ አሁን 84 እሷ ይሄው 84ኛውም አንድ ቅጠል ብቻ ነው የቀረው። ሁሉም ይሄ ቅጠልሽ ከፈርጊው እስኪ ይሄው ጾታው ምንድን ነው? ሴት። አንቺ ወንድ ነው ሲሸጥልኝ ወንድ ነው ብሎኛል። ሴት ወንድ ነው? አዎ ይሄ ነው መሰለኝ። ይሄ ወፈር ይላል። እዛ እኮ ነው ነይም ትንሽ ሄደልኝ። ሀዘን ጭንቀቴ ሀዘን ነው። ሀዘን ጭንቀቴ ደስታዬ ተዋት። ዝም በል አንተ ምታገኝ አንቺን ላለማስቀየም በቃ ሌላውራሽ ወይኔ መፋቂያዬን ወሰድከው። ፕሊዝ አንቺ ነይ እባክህ ደቂቃ ጨምርልኝ። አይደለም አንድ ጊዜ አንተ በአላህ በእናትህ አንተ ግርድ ነገር ነው። በጣም ነው የምታረጉት ነገር በእግዚአብሔር ምንድነው? እሺ የምታረገው ምን ታደርገው? መታኝኩ መታለው። እግዚአብሔር ረፉ። በቃ እግዚአብሔር እንጣላለን። ተው በእናትህ ረፉ። በቃ የሚያስጠላባችሁ ነገር አታርጉ። አንተ በአላህ ፊስታ በአላህ እግዚአብሔርን እየታገዝኩ ነው። አንቺ ስሚ አንተ ምንድነው? ለምንድነው ፏማትለው? ምኑን ነው ፏማትለው? ራስህን አጨቁን። በቃ ከመቼ ጀምሮ ነው እናንተ ፏማትሉት? ጤነኛ አይደላችሁም እንዴ? እስቲ አበይ። እሺ እኔ ፈለማን እሱ ፏይበል እስቲ አበይ። ምንድነው ታዲያ ማለትሽ? ጅልነትሽ ነጭ አሞራ ሲጎትትሽ ማለትሽ ልጅነትሽ ድድድሽ ቡንቡሩሽ ሲጎትሽ የሚቀምሰው እንደዚህ ይላል። በእግዚአብሔር ምን ሆናችኋል? ቡንቡሩሽ ነጭ አሞራ ሲጎትትሽ ማለትሽ ልጅነትሽ ምንድን ነበር? 8 9 ሲወጥብሽ 6 7 አንተ ግን ይኸውልሽ ስሚ ማርያምን በሰው ፊት ላልናገርሽ በጣም እየሞከርኩ ነው። ይኸውልሽ አቁርሾሽ አንተ በእናትህ ጉረስ በቃ ፏበል። ምንድን ነው ይሄ? በቃ ለውዚም ጣል ቆሎ ምንድን ነው? ስኳር ምንድን ነው የሚመችው? ይሄ ኮካ አንቺ ፍቅርሽን ግለጭለት። ይሄ በኮካ እንከባበር።
ኧረ በማርያም ስነስርዓት ያዙና የኔ ፍቅር ሰማራሱ ምን ይላል? በእናታችሁ አትጃጃሉብኝ። ኦኬ ጫፍ አልተመቸውም ነው ማታቁም እንዲ አንተ ባላ ምን አይነት ነገር ነው የምታደርጉት? ሚስታ ባላ በስራ ለምን አትወረኝም? እኔ በስርዓት እያወራሁ ምን ጫት እሺ ቃም ምን ሌላ የሰርኩ ነገር አለ ነው እንደዚህ የምትሆነው? ምን ጫት ምን እንዴት ነው እንደዚህ የሚያደርገው? ማለትሽ ሞኝነትሽ ነጫ ሞራ ሲጎትትሽ። አረ በማርያም ማርያምን እኔ እጣላችኋለሁ። የምር መቼም ነው ማታገኙኝ። ቅማችሁ ከሆነ ማርያም ምንድነው የሚያስፈራራኝ? ሰውዬ ምን ልትበር ነው? ማርያም ልትበር ነው? አሜሪካ ምናምን ልትሄድ ነው? ማርያምን ሀይሚ የምሬን ነው። አንተ በአላህ አታዝገኝ። በአላህ ስነ ስርዓት ያዝ ሀይሚ። በእግዚአብሔር እኔ እየደበረኝ ነው። ማርያም አጣንሱ ፋበል በቃ አንተ በአላህ ጣል ልቀጥል። እረፍ እንዳታስደፋኝ በእናትህ አንተ። ማርያምን ሀይሚ እንጣላለን። ወደዛ በእናትህ እዚህ ፋራቱን አላደረቃችሁም። በእግዚአብሔር የምን ፋራ መሆን ነው አንተ? እኔ ለአንተ ጊዜ እንደዚህ ነኝ እንዴ? በእናትህ ኦኬ በኮባ ጠቅልዬ ስራ ሰጠሁት። ደብሮት ነው አሁን ገባኝ። እዚህ ጋር ነው ሲጀመር የቡናው እንትን መቀመጥ ያለበት። እስቲ ቤቱን አታጣድሺው። ወይኔ አሬ በቃለ ሀይሚ እግዚአብሔር በእናትህ ይጥፍ። ምን ሆናችሁ ነው እናንተ? ምንድነው እኔ ሲያወሪኝ እስቲ አውሪኝ። አንተማ ፍቅሬን እንኳን አልቀበልም አይደል? ላጉስ ስላፈላችሁ በቃ ሄደሽ ትፊ። አንተም ትፋ እግዚአብሔርን። እኔ እዚህ ጋር ነገር ከሚበለሻሽ ብዬ ነው። ማርያምን እንከባበር። እንዳይቀዘቅዝ ውሃው ቀዝቃዛ ነው እሱ ነገር። አንቺ ያትሰሚኝ ወጣት ያለው አማርኛ ነው ማውራው። ኧረ በስመ አብ አንተ ባላ አረፍ እግዚአብሔርን ማርያምን እንጣላለን። ሰባብሬው ነው ሞት ሁሉንም ነገር እንከባበር። ሰባራ ማነው? ሰባራ ተነሽ ትፊ። ማነው ሰባራ? በእናትህ ተነሳ አንተ በእናትህ እግዚአብሔርን እንጣላለን። ሂድና ትምትልኩን አንተ እንከባበር። ማርያምን እንዳነካካ ማርያምን አበላሽዋለሁ። ማርያምን እስካሁን ታግሻለሁ። ሙሉ ነገሩ ሰባብርላችኋለሁ። አንተ ምንድነው እንደዚህ ያምሻል እንዴ? ማርያምን እንከባበር እንጂ እናትሽ በደንብ ማየን ነገር ታደርጊያለሽ እንዴ? እንዴ እንድትሆኑ አልፈልግም። ታው እንደጋ እግዚአብሔርን አታርገኝ። ታገስኩ አይደል እንዴ? ወግቻለሁ። ምንድነው ታረጉታችሁ? ወደቀ ሂድና በእናትህ ተፋፋ። እግዚአብሔርን አላበላሸው ብዬ እየታገስኳችሁ ነው። አይሚ እግዚአብሔር እንዳለ ይሄንን ሰባብሬላችሁ ነው የምወጣው። ሂጂና ትፊን ነገር አንሱልኝ ከዚህ ቤት ይፍታፍ። እመቤቴን ጥማችሁ ከሆነ እኔ በስርዓቱ አወራችኋለሁ። በእግዚአብሔር ተረጋጋ። እኔ ማናችን ማንም እንዲገባ አልፈልግም። ተረጋጋ። ራስ ያናግረዋለሁ። ተረጋጋ። ሚፍታ በማላችን አትግቢ። ተረጋጋ። አልረጋጋም እባክህን። እግዚአብሔር ሚፍታ እኔ አሁን ከተነሳ ወጣላለሁ። እኔ እየታገስኩ ነው። በእናትህ እየለመንኩ ነው። ቦክስ ሲጨበጥ እንዲህ ይደረጋል መጀመሪያ፣ ከዛ ይሄ እንዲህ ይደረጋል። ሃይሚ ከዛ እንደዚህ ታጠፋል። ይሄ ምን ይባላል? ይሄን አውራጣትሽን እንደዚህ ሞክሪበት። ኧረ በእናታችሁ አሁን እንደዚህ ያደረጉ ተብሎ ካምዳውን ሃይሚ እንከባበር። ከም መጣው ዳውን ብረት ይደማ እግዚአብሔር ማርያምን ካምዳውን በእናትህ እስካሁን ታግሻለሁ። በእናትህ በአንተ ታስመዝራለህ። እግዚአብሔርን ስራት ያስመዋል ያደረሰው ነገር አንሱ ምንድነው? የምፕረብ የጎመን ነው። እግዚአብሔር ማርያም ብራንክ ነው ማየት ይችላል። እግዚአብሔር ምን አይነት ፍቅር ነው? ፈጣሪ ነው ያተረፈው። በነገራችን ለሃይሚ በእጄ ሊሞት ሻንሱት በአላ የምር ወርቅና ነው እንደሄደች የት አለ ካሜራ? የት ነው ካሜራው? ካሜራው ነው። ይደብራል እንደዚህ አይነት ነገር። አንተ የምር በቃም ፈልገን በካሜራ ፕራንክ ሳይሆን ይደብራል። አንዳንዴ እንደዚህ ያስፈልጋል። አሁን ጂም እንሂድ ወይስ እሺ አንድ ስራ እንጫቱን አንሹ ከዚህ ቤት በእግዚአብሔር። እዚህ ቤት ምንድን ነው ለምትል ማርያም ላይ ጨርሰናል። የቀዳችሁ ነው። እሺ አነሳለሁ። እግዚአብሔር ጎመን ነው ጌታ
ወላሂ ጎመን ነው። አይ በቃ እየቀለዳችሁ እኮ ነው። እዚህ ቤት እንዳታስገቡ እንደዚህ አይነት ነገር በማለት እሱ ራሱ ነው እኮ የገባው። ምንድን ነው አፌ እንደዚህ ተወጥሮ ማለት ነው። ረጅም ሰዓት እንትን ብሏል። በጣም አለብኝ እንዴ ታጠባ። አንተ ልብስ ያዝ እንሂድ። ጀኒ ኧረ ምን አይነት ናችሁ? ምን እሺ፣ ለማንኛውም ሰገይ ጫማ መደርደሪያ ጋር ካሜራ። ኧረ በኢየሱስ ኧረ ከፋችሁ እናንተስ። ተንኮል የእሱ ሀሳብ ነው መቼም ነሽ አንቺ ተነሽ አንቺ አንቺ ይሄ ጫቱን በማለት ቡና ላፈላ ነው። የምር ቡና ላፈላ ነው። አታዝብኝ። ሲጀመር ነኝ ቡና ላፈላ ነው። ግን እግዚአብሔር አይ ቡና ጫቱ ዝም ብሎ ነው። ይሄን ደግሞ እንደዚህ ያቀራረብ ነው። አንተን ፕራንክ ለማድረግ ነው። ለማንኛውም ፋበል በቃ አንተ እሺ አነሱት። እሺ እኮ ፕራንክ አደረግሽው። ፕራንክ ነው ያደረግ። ኧረ ልብስን ሰብስበን አይሰማም። ማርያምን ግን ልሰብር ነበር። ሲኒ ማርያምን አንተ ያምራል። እኔም ፈርቼ ነበረ በጣም ናሺ ራሴን እየታገስኩ ናሺ ልብስ ላዘጋጀ ነው እንዴ? አንተ በቃ እንዴ አንተ ከዚህ በኋላ እኮ እንደዚህ መሆናችንም ሲጀመር መብትም የለህም። ትወጣለህ፣ ከዛ ደስ ሲልህ ትገባለህ፣ ከዛ በኋላ ትወጣለህ። ማን ነው ይሄን መብት የሰጠ? እንደዚህ ስትይ ደግሞ እኔ አስገብቼ መግረፍ በቃ በቃ ምንድን ነው ያልሽው? ኦኬ በማርያም አትውጣ ነው አይደለም? እዳር ከፈለክ ምን እሺ እስክመጣ አንሱት ባለ እሺ በቃ ቤተሰቦች ተሳክቶልናል። ፏ ያለ ጊዜ አሳልፈናል ብዬ አስባለሁ። ግን ያው ሲኒንም ጀበናይንም አትርፌያለሁ። አቶ ሚፍታ ግን ስቲል ነው ጣራ እያየ ነው። እኔ ጤና ያርግለት። እባክህን ተረጋጋ፣ ወደ ራሱ ተመለስ። ሽታው አመርቅነዋል መሰለኝ። አንተ ይሄንንም ልትቆጥር ነው እንዴ? ካሜራውን አቋርጥ። እንችላለን። ኧረ በጣም እንችላለን። ግባለን።